አንቺ እኮ ደፍረሽ አፍሽን ሞልተሽ ደረትሽን ነፍተሽ የምትናገሪ ንጹህ ሴት አይደለሽም። ምን? በቃ ተጨማልቀሻል፣ በዝሙት ረክሰሻል። በቃ ከሌላ ወንድ ጋር ተኝተሻል። ንገሩኝ ባይ ምንድነው ያልሽው? እውነቱን ነው የምነግርሽ፣ ቆሻሻ ነሽ። በቃሽ፣ ይበቃሻልሽ። አዎ የሚወድሽን ባልሽን ባዶ ቤት በመተው ገና ለገና ታሟል ብለሽ ሄደሽ ከሌላ ወንድ ጋር ዝሙት የፈጸምሽ ባለጌ ሴት ነሽ። ምንድነው የምታወሪው? ምንድነው የምትይኝ? ስለዚህ ምንም አቅም ኖሮሽ አንቺ እንደዚህ ረክሰሽና ቆሽሽ አብይን ሄደሽ ልታናግሪው አትችይም። ያንቺ ዝም በይ፣ በቃሽ አልኩሽ እኮ። አይበቃኝም። ከደቋ ማስረያሽ ነው የምነግርሽ። ትተሽ እስካልመጣሽ ድረስ እውነቱን ነው የምናገረው። አይ ካልሽ ግን በረከትን ይዤ መጥቼ እዛው በተቀመጣችሁበት ቦታ አዋርድሻለሁ። ለካ ሳይደግስ አይጣላ የሚባለው እውነት ነው። እንዴት? ምን እንዴት አለው? እኔ እድሜን በሙሉ እውነተኛ ስሜቴን ለማንም ተናግሬ አላውቅም ነበር። አንተ ግን በትክክለኛው ሰዓት የመጣ ውድ ስጦታዬ ስለሆንክ ሳልደብቅ እነግርሃለሁ። አይገርምሽም? እኔ እስካሁን ድረስ የተሳሳተ ወደብ ላይ እንዳለው ነው የሚሰማኝ። በፍጹም የኔ ጌታ፣ ማታ የመከርከኝ ምክሮች፣ የነገርከኝ እውነተኛ ታሪኮች በአጠቃላይ ነው ደስ ያስባሉኝ። ከሆነ ጊዜያችን በከንቱ አልባከንም ማለት ነው። እንዴት ይባክናል? እያንዳንዱን ደቂቃ በአግባቡ ነው የተጠቀምንበት። እንደውም እኔ ከዚህ በኋላ አንተን ይዤ የማልገፋው ተራራ እንደሌለ ሁሉ ነው የተሰማኝ። አልገባኝም። የት ነው ያለነው? አይዞሽ ግራ አትጋቢ እሺ። ደስ አይልም ግቢው? አይደለም አልገባኝም። ምንድነው? እሱ ብዙ ያውቃል ማውቀው ነው። እኔ ደግሞ የምነግርሽ በደንብ አይተሽው የሆነ ፊል አድርገሽ ከዛ በኋላ ነች። ማቤት ነው የመጣው? የማቤት ነው? ወይኔ አዳነች በሉ ሆን ብላ ቀን ሙሉ ስታላግጥብኝ ነበር የዋለችው ማለት ነው። ተበላው የሰውየው ልጅ። በፍጹም አያበቃል። በፍጹም አልፈቅድላት። ሄሎ ዘመነ፣ አዳነች ነኝ። የህይወት እህት የት ነው ያለሽው? ይኸውልሽ ስሚ፣ ለማንም እንደደወልኩልሽ ሳትናገሪ፣ ለማንም ሳትደውል፣ ከማንም ጋር ሳታወሪ ጠብቂኝ። ችግር የለውም፣ እዛው ጠብቂኝ። መጣሁ አልኩሽ እኮ። በቃ መጣሁ፣ እንዳትናገሪ። በር ሲዘጋ ምነው ፋሲል፣ የምን ሆንክ? ምንም። ታዲያ አብረን ተኝተን ልንውል ከተነጋገርን በኋላ ረስተኸው ነው ወይስ? ጨሙች፣ ከዚህ በኋላ የትኛውን ጉዞ ካንቺ ጋር መጓዝ አልችልም። ኧረ እባክህ፣ ይሄን የመሰለ የደስታ ጥግ ካሳየኝ በኋላማ ማን ይለቃል? ጨሙች፣ ከምሬ ነው። ፋሲል፣ ቤት ድረስ የመጣሁት አብረሽ ረጅም ጉዞ ለመጓዝ ቢሆንም ሌሊቱን ተኝቼ ሳስበው የትም እንደማንደርስ ደምድሜ ነው ያደርኩት። ምንድነው? ምንድነው ሷቢ? ይሄ ማለት ለኔ ደስታዬ፣ ክብሬ፣ ትዝታዬም ጭምር። አታልቅስ እንዳት ነፃነቴና ሰላሜ ላይ ቆሜ ማንም እንዲያጽናናኝ ነው። አልገባኝም። ቆይ የት ያለ ነው? ያልተመቸው ወይ ያልተስማማ ነገር አለ? ምንም። ታዲያ ደስ ባለ ሰዓት መጥተህ ደስ ባለ ሰዓት ጥለኸኝ የምትሄድ ሴተኛ ዳሪ ይመስልሃል እንዴ? ቢያንስ ጨዋታ አቋርጠህ የተነሳህበትን ጉዳይ ልትነግረኝ ይገባል። ጥሩ እነግርሻለሁ። ምክንያቱም አንቺ ልጠሪ አስበሽ ብታዩም ጭንቀትሽን አይቶ አበባና ሀብል የሚልክ የፍቅር ጓደኛ ስላለሽ። ውይ ለዚህ ነው እንዴ ታዲያ እንደነበረች ትንቻል ብድግ ብለህ ይሮጥከው? እሱ ከሆነ ዳው ገብስ ነው። ለኔ ግን አንቺ ያቀልሽውን ያህል ቀላል አይደለም ለኔ።
ወይ ፋሲሎ በእግዚአብሔር አታካብድ። ደም ያስፈልጋል እያሉ ሐኪሞች እየጮሁበት ነው ረግጧቸው የመጣው። ስለ እውነት ነው ነገር። ታዲያ ይሄን መስዋዕት የከፈለልሽ ልጅ ነው ተሰሹ ልትሄጂ የነበረው? እንዴ አብይ አንተና ለምን አታስረዳቸው? ናና እዚህ ጋር አስረዳቸው። ተናገር እውነቱን እኮ ያውቁታል አይደል? ምን ልንገራቸው? ምን ብለህ ልትዋሽ ነው አሁን? ምን አይነት ምክንያት ፈጥረህ ደግሞ ልትዋሽ ነው አሁን? ተረጋግተሽ የምታዳምጪኝ ከሆነ ናፍቆት በአንቺ ምክንያት እንዴት በህይወቱ ላይ ፈርዶ ሆስፒታል የወጣበትንና አዲ ለምን አንቺ ልታጠቃሽ እንደምትፈልግ እስከዛሬ ሰምተሽ የማታውቂው እውነተኛውን ታሪክሽን እነግርሻለሁ። እውነት ብቻ አንቺ ተረጋግተሽ አድምጪኝ። እውነተኛ ታሪክሽ? ከልጁ ጋር ምንም አይነት የፍቅር ግንኙነት የለንም። በቃ እንዲሁ ብቸኝነት ሲሰማኝ የምጠራው መደበሪያዬ ነው። ይቺ ሴቶች ፍሽካ ነች። ፋሲል ሞት የምሬን ነው። ከፈለክ ደግሞ ስልኬ ላይ ምን ብዬ ሴቭ እንዳደረኩት ላሳይ ይችላል። ማወቅ አልፈልግም። እሱ ጭንቀትሽን ተረድቶ አበባና ሀብል እስከ መላክ ድረስ ከደረሰ እንደሚወድሽ ማረጋገጫ ነው። ያለኔ በቂ ነው። ደህና ዋይ። ፋሲል ከምርህ ነው እንዴ? አዎ የምሬ ነው። በግድ እንድታስቆኝ አልፈልግም። እሺ ፋሲል እባክህ ፋሲል ደስታዬን አትንጠቀኝ። ምንም ማድረግ አልችልም። የገባሁልሽ ፕሮሚስ አይደለ? በዛ መሰረት ዘነኛ አደርግሻለሁ። እኔ ችግሬ ዝና አይደለም የምፈልገው። እኔ የተራኩት ሰው ነው። ሲከፋኝ የሚያጽናናኝ ሰው ነው የምፈልገው። ጨረሽ? አልጨረስኩም። የኔ ስቃይ ብቸኝነት ነው። ማይክ ምንም አይደለም። ከፈለግ ደውዬ ላገናኝህ እችላለሁ። ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የተማምጠታ ያልደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ለሚስለውም ልሰናበቱት ነው። እማዬ እናት አይደለች። እትዬ ትርንጎ እናትሽ አይደለች። እትዬ ትርንጎ እንጀራ እናትሽ ነች። እናትሽ
አገርን በፍቅር ያኖረች እዚህ ቤት ውስጥ ሁላችንም በፍቅር በሰላም በደስታ በአንድነት ተሰባስበን እንድንኖር ያደረገችበት ቤት ነው። አባዬስ? አባዬ ምን ቦቴ ነው? አዎ አባትሽ ነው። አብዬል ምን? አዎ አንድ ጊዜ ቤት ውስጥ በተፈጠረ ችግር ከቤት ወጣና በዛ ሰዓት ነው አንቺ የተወለድሽ። ከዛ በኋላ እናትሽ እውነቱን ስትሰማ አባትሽን ወስዳ ቤቱ ከባለቤቱ ጋር አስታርቃ እንደገና በፍቅር እንዲኖር አደረገችው። እናትሽ ናት ስለምትለኝ ሴት እስኪ ንገረኝ። ምን ልንገርሽ? ምን አይነት ሴት እንደሆነች? በጣም ጥሩ፣ በጣም ንጹህ፣ በጣም ፍቅር የሆነች ሴት ነበረች። የሚገርምሽ ከኔ ውጪ 43 ልጆችን አስተምራ ለወግ ለማድረግ አብቅታለች። ምንድነው እሱ የምትለኝ? ከዛ በላይ የሚገርመኝ የእውነት ከሀብቷ ሁሉ እያካፈለች ነው የምትሰጠው። የሷ ፍቅር ይገርመኛል። ጥግ ላይ ቢሴት ነው ይገራል ማለት ነው። እንደዚህ አይነት መልካም ሴት በህይወት ያለ ሳላቃት ማለፍ እንዴ? ቆይ አብዬ ላንተም ትዳር መፍረስ ምክንያት እኔ ማለት ነው? በጭራሽ ይሄን እንኳን እኔ ቀርቶ ማንም ቢሆን አምነ አይደለሽም አልኩሽ እኮ አይደል እንዴ? እሷ እንደው በህይወት የለችም፣ ሞተ ሳይመለስ። ሳሮንን ግን ያለችበት ድረስ ሄጄ እግሯ ላይም ቢሆን ወድቄ ይቅርታ ጠይቃታለሁ። ምን ማለት ነው? አብዬ በእውነት እውነቴን ነው፣ አስታርቃቸዋለሁ። ይሄ በፍጹም ማይሆን ነገር ነው። እንዴ ለምን ደግሞ አይሆንም? አይሆንም በቃ እልሽ ሳሮን እንድታምንሽ ከፈለግሽ ማለት ነው ለሳሮን እውነቱን ማስቀመጥ አለብሽ። እውነቱን ማለት አስተዳደጌ፣ አመጣጤ፣ ታሪኬ፣ ዘረቢስነቴ ይሄን ሁሉ ማለት ነው። አብዬ ለቅርብ ሰው ይደበቃል እንዴ? አስፈላጊ ሲሆን የመጣሽበት መንገድ የተበላሸ መስሎ ሲሰማሽ ቢሆንስ ለሚስትህ እንዴት እንደዚህ ትደብቃለህ? ምክንያቱም የመጣውበት መንገድ የተበላሸ መስሎ ስለሚሰማኝ ይህን ስነግራት እሷም እንዳታፍርብኝ ለማድረግ መንገድ የለብኝ። ምናልባት ልክ ላልሆን ይችላል፣ ግን ማድረግ ነበረብኝ። ምክንያቱም ለእኔ ልክ መስሎ ስላልተሰማኝ። ልጅ ደግሞ በጣም ተንደላቃ ተቀማጥላ በአባቷ እጅ ያደገች ልጅ እንዲህ አይነት ታሪክ ስነግራት ደንግጣ እንዳትሸሽብኝ በማለት ነው። ሄሎ እውነቱን ማወቅ የለባትም ግን አብዬ። የኔ እናት እውነቱን መንገድ ያለብኝ እኔ ነኝ።
ተበሳይ እናንተም ብሎ ጉዳይ ገዳይ አዛባ ብልጥ ለብልጥ ወይ ዘበና አልበላም አልኩሽ እኮ ለምን ሻትኝም ሙች አልበላም በፍጹም አልበላም አረ የራስሽ ጉዳይ ራስሽ አቅርበሽ በይኔ በቃ አልበላም ተቀበለ አሁን ቅርብ ሰዓት ነው የበላው ልቁጭ በይነ ጉዳያችን ነው ቸኩላለሁ ትንሽ ንቅመስ አልፈልግም በዘበና ታይንሽ በይ ያዲዬ እየበላን መቆመጥ ነበር እኔ ምልሽ ግን ያልወትሮሽ እንደዚህ እኔን ፈላጊውሽውና እንደዚህ አቻክሎሽ ያገኘሽን ግን ለምንድን ነው አንዳንዴ እኮ እንደዚህ ይገለባበጣል ተፈላጊ የነበሩ ሰዎች ፈላጊ ይሆናሉ እውነት አጋጥም ነው ለዛ ነው አንቺን ፈለገ ተንከራተትኩት ግን አንቺ ምን ልሁን ብለሽ ነው እንደዚህ ያላገኝሽም ብለሽ ያካበድሽው ምን ነው ችግር አለ እኔ እኮ አላገኘሽም አላልኩሽም አይመቻኝም ያልኩሽ አንድም በጣም ሁኔታሽ ግራ ስላጋባኝና የግድ ማገኘው ሰው ስለነበር ነው እኔ መቻታው ሰማይን ጭራዬን አውቀዋለሁ ሁላችሁም በቃ ክፉ መጥፎ ሰው አድርገሽ አንቺም ወንድምሽ ምን ለነገር ቤተሰቦች ሁሉ እንደዛ ነው የምታስቡኛል ኧረ እኔ እንደዛ አስቤሽ አላውቅም ተይሱን እንኳን እሺ አሁን ለምንድን ነው የፈለግሽኝ ቢፈልኩሽማ ስለ ናፍቆት ልጅ እንደታማ እንድንማ ምን እና የምን ናፍቆት ልጅ ማለት ስለየትኛው ናፍቆት ልጅ ነው የምትጠይቂኝ እናፍሽም ሞልተሽ ባህር ዳር ስላለችው የናፍቆት ልጅ ሴት ልጅ አላውቅም ልትይ ነው አዎ እኔ ምንም ማውቀው ነገር የለም ኧረ በእናትሽ ዝም በይ ምን አይነት ቀዳዳ ነሽ በእናታችሁ አዲ ሞች እንዴ እንዴት ነው ይሄን ነገር አላውቅም ስትይ ከቀዳዳ ከማለቶቹ ምን ልበልሽ እንዴ እሱ ራሱ አይደለ ያናግሪ አጠይቂያት ብሎ ይላከ ማን ይላክሽ ናፍቆት እንዳይሆን ብቻ ነው ከሱ ውጭ ማን ይልከኛል አደርጎ እንዴ ካላመንሽ ደግሞ ደውለሽ ማረጋገጥ ትቻለሽ ደግሞ ይሄ ብቻ ሳይሆን በቅርቡ ህይወትን በመሸወድ ባህር ዳር እንደሆነና አንቺ ለህይወት ነግረሽ መናደዷን ሁሉ ከት ያውቃል አይደል እንዴ አንቺም ይሄንን ሁለቱን ስላጣላሻቸው ናፍቆት ተናዶ ዳይ ውጪ ብለው ከቤት እንዳባረርሽ ሁሉ ነው ማቀ ምን ሙሉ መረጃ የለኝም አልነገረኝም ህይወት እውነቱን የነገርንሽ ወደን አይደለም ተገደን ነው ማለት አይሽ ምክንያቱም ምን መሰለሽ አዲ ህይወት በለው ነኝ በሚል ንብረቱን ለመውረስ በራሷ ስም አሳውጃት ቆርጣ ተነስታለች ስለዚህ ናፍቆት ደግሞ ይሄንን እውነቱን ስለሚያውቅ ይሄን ሳታደርግ አንድ ነገር አድርገን ካላስቆምናት በፍጹም በቃ አደጋ ላይ ልጥልሽ እንደምትችል ስለሚያስብ ከመሞቴ በፊት ይሄንን እውነት መናገር አለብኝ ብሎ አስገድዶን ነው ፈጽሞ በቃ ፋታ ሊሰጠን ይችላል በቃ እና ይሄ ነው ምክንያቱ አዎ ይሄ ነው ምክንያቱ ህይወት ምንድነው እሱ የምታወሪው እውነቴን ነው በዚህ መንገድ ራሱን እያገደለ ነው ፍቅሩን የሚገልጽልኝ እየቀለድሽ ነው እየቀለድኩ አይደለም እየቀለድሽ ነው እንጂ ከእየቀለድሽ ከሆነ ደግሞ ቀልድሽ ደስ አይል ለምን ምክንያቱም በዚህ ልጅ የተቀደሰ ሐሳብ ልታመሰግኙ ነው እንጂ የሚገባው በፍጹም ልትቀልጅ አይገባም ባለጌ ስለሆንኩ ነው ማላመሰግነው ንገረኝ እስቲ አንድ ምክንያት ንገረኝ ለምንድን ነው ማመሰግነው በሽታው ታክሞ መዳን እንደሚችል ያውቃል ታውቃለህ አይደል ህይወት ምን ማለትሽ ነው ይሄ ልጅ ላንቺ ብሎ አባቱን እስከማጣት ለፍቅርሽ ስል ብዙ ነገር ሆኗል ስለሚያፈቅርሽ ነው ይሄን ያደረገው እሺ ይሁን ለኔ ሲል ያደረገው ይባል እኔን በዚህ አይነት መንገድ ነው የሚጠቅመኝ ራሱን እያገደለ እዚህ ዓለም ላይ ታውቃለህ ደግሞ እዚህ ዓለም ላይ ከሱ ውጪ አንተን በጣም እንደሚሰማ ታውቃለህ በዚህ አይነት መንገድ ነው ስሜቱን እየገለጸ እንደሚወደኝ የሚናገረው እና ታዲያ አይወደኝም በዚህ ሁሉ ውጥንቅጥ ውስጥ ምን ያደርግልኛል እሱ ገንዘብ አሸክሞኝ ቢሄድ ምን ይጠቅመኛል እሱን ማዳን ማልችልበት ገንዘብ ለኔ ምንድነው የሚጠቅመኝ በርግጥ ልክ ነሽ ከሱ ሌላ ማን አለኝ ቆይ ከገንዘብ ጋር የሱን ህይወት እንዴት ነው ማወዳድረው ሁሉ ነገር እኮ ነው እሱ ማለት እንዴት ነው ማትር ህይወት እሱን እኮ ማንም ይካደው ሰው የለም ታዲያ ካልካዳችሁት ለምንድን ነው ይሄን ሁሉ ነገር እያሳጣኝ እንዴት ነው እሱ ጥሩ ነገር እንዳደረገ ተነስቼ እንዳመሰግነው የምትፈልጉት በምን ምክንያት ነው አሁን ይሄ ችግር የለም
በዛ ትልቁ የሚያሳስበው ነገር የአዲ ጉዳይ ነው አይደለም? እውነት። ስለዚህ እሷ ወራሽ ከመሆኗ በፊት አንቺ ይህን ጉዳይ አሳውጂው። አዎ አሳውጃለሁ። እውነት? ዋው በጣም ደስ የሚል ነገር ነው በእውነት። እኛ በጣም የተጨነቅንበትን ነገር ባንዴ ገለባ አደረግሽው። አልጨረስኩም። ደግሞ ምን ቀረ? ዋናው ነገር ይቀራል። ገንዘቡን እንዳላችሁት ወስጂ በስሜ ማሳውጀው እሱ የሚታከምበት ከሆነ ነው። አቤት፣ ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ፣ የሚመጣ ቃዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ኦ ዶርሲ ነች ከአሜሪካ እህቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው ማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነን አመት አመት ያድርስህ። አሜን። ሙክት በግ ለቤተሰቡ፣ አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር ወተት ለህፃናት፣ ደብተር ስቴሽነሪ ለተማሪ፣ አበባ ስፓ ለፍቅረኛው መላክ ይችላሉ። በተጨማሪም ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ boleGifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እኔ ትንሳኤ ወይም አቡሽ እንዳደርስሎ የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። በላ ምን ይዘጋል? መልስላታ። ምንድን ነው የምናገረው? እንደምትታከምና እንደማትታከም ቃል ግባልኝ እያለችህ ነው። መልስ ስጠኝ እያለችህ ነው። መልስላት እኮ። ከኔ ጋር ምንም የሚያገናኘው ነገር የለም አይደል? እሱ እንደሚያገናኘውና እንደማያገናኘው እኔ ነኝ የማውቀው። አሁን የተጠየቀውን ጥያቄ በትክክል ተናገር። ትታከማለህ ወይስ አትታከምም? የግድ ደግሞ መናገር አለብህ የምትሉኝ ከሆነ እኔ አሁንም ቢሆን መታከም አልፈልግም። ምን? እኔ እኔ ያለ ያስጨነኳችሁ እንዳዳንሽ ገንዘቡን ልዘርፈው ስላልሆነ መቼም ቢሆን እሺ ብያችሁ አልታከምም። አየልኝ፣ በቃ ይሄን ነው የምልህ። በጣም ክፉ የሆነ ሰው ነው። ይሄን ነው ስናገር የነበርኩት። ተይ እንጂ ህይወት፣ ተይ በእናትሽ እንደዚህ አትበይ። ይሄ ለዚህ ነው ፍቅር 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 እያልክ የምታወራው ጠዋት ማታ። ምንም ስለ ፍቅር ምንም የሚያውቀው ነገር የለም። ስለማያውቀው ነገር ነው እያወራ ያለው። ህይወቴ ድንገት ሳያስበው አምልጦት ነው እንጂ በፍጹም አስቦበት አይደለም። አይ አቤ፣ በደንብ አስቤበት ነው የተናገርኩት። ያው ቆይ አንተ ግን ያማሃል እንዴ? አመኝ በጣም ጤነኛ በእናትህ ተው፣ ያማሃል። እኔ አንዳንዴ አይምሮን ጤነኛ አትመስለኝም። እንዴት እንደዚህ አይነት ነገር ትመልስላታለህ? ለምን ደሞ አትታከመው? ቶም፣ እኔ ወራሽነቷን ታረጋግጥ እምለው ካዳነች አደጋ ራሷን ጠብቃ እኔ በሞት እንኳን ወደፊት ደስተኛ ህይወት እንድትኖር ስለምፈልግ። እባክህ እሱን የጠየቀ ሰው የለም። ይህንን ሁላችንም አሳምረን እናውቀዋለን እኮ። ካወቃችሁ ታዲያ ምንድን ነው የምትሉኝ? እንዴት ነው እንዴት የተለፋበት ገንዘብ በአንድ ቀን ሕክምና ይለቅ የምትሉት? ሀሳብህ እኮ ጥሩ ሳይሆን ቀርቶ አይደለም። የእውነት በጣም ጥሩ ሀሳብ እኮ ነው ያሰብከው፣ ግን የእሷንም ስማታ። አብይ፣ በደንብ ሰምቻለሁ የእሷን ሀሳብ። ታዲያ ከሰማሁና ከተረዳ ለምንድን ነው ለራስ የሰጠውን የፍቅር መስዋዕትነት ለእሷስ የምትነፍቀው? የራስን ከጨረስክ በኋላ የእሷን መስማት አይጠበቅብም። አንዳንዴ እኮ አያገባም። አንዳንድ ቦታ ላይ አይ አብይ፣ ለአንተ እንዳልከው ላይ አያገባኝ ይችል ይሆናል። እኔ ግን እስከ ዛሬ እሷ ጋር የከፈልኩበት ነገር ስለሆነ በፍጹም እሽልላችሁ አልችልም። ያው ስትከራከርለት አልነበር? አየሁ አይደል? እኔ ስትናገሪ እንዴት ምን አይነት አስተሳሰብ እንዳለው አየህ አይደል? ተይ ህይወቴ፣ አንቺ ብዙ አትበሳጪ።
ይሄ የእሱ ሀሳብ የትም የሚያደርስ ነገር አይደለም። እኛ ተቆጥተን እንድታከም እናደርጋለን። አንቺ ብቻ ይሄንን ነገር ሄደሽ ብቻ አሳውጂ። ምን ብለህ ልታስረዳኝ ነው? የሚናገረውን እየሰማ ነው። እሱ ይችላል። ስለ ፍቅር ሲል አንድ ማይተካ ህይወቱን ለእኔ ሲል መስዋዕት ማድረግ ይችላል አይደለ? እኔ ነገ ገንዘብ ሰርቼ ማግኘት የምችለውን ገንዘብ ግን ለሱ ስል ማውጣት አልችልም። እንዳር ለምታስበው በእናትሽ ህይወት ድርቅ አትበይ። ይሄን እምቢ ካልሽን እኔም አብይ በጣም ነው የምንቀየምሽ። እኔ ማየ ጋር ነው የምሄደው። ቆይ እንጂ ወዴት ነው የምትሄጂው? አንቺ አብይ በእግዚአብሔር ተከተላት። እናቷ ጋር ሳይሆን አዳነች ጋር ነው የምትሄደው። እዛ ሄዳ አጠጥታው ከሁን ጋር ልታሳድራት ነው አዳነች። በእግዚአብሔር ቶመረ በእግዚአብሔር የሆነ ነገር አድርግ። እያወክ ዝም ትላለህ። አንድ ነገር ልንገርሽ፣ ናፍቆት በፍጹም ይሄን ነገር ሊነግርሽ አይችልም። ለምንድን ነው የማይነግረኝ? እንዴት ምንም የሌለ ነገር ሊነግርሽ ይችላል? እንደዚህ እንዴ? ምን ማለት ነው የሌለ ነገር ስትይ? የሌለ ነገር ነው እንዴ? ናፍቆት ይሄን ነገር ሊነግርሽ የሚችልበት ምንም አይነት እኮ ምክንያት የለውም። ተረቴ ዘበነ ባክሽን ታይ እንዴ ነገረኝ። ከኔ ውጭ ምንም አይነት አማራጭ የለውም። ደግሞ እኔ የሚስቱ እህት አይደለሁ እንዴ? በቃ እኔ ብቻ ነኝ ተስፋው። እሷን ለማሳመን የምችለው ብቻ ነኝ ያለው ተስፋ። የኔ ወንድም ናፍቆትማ በፍጹም ተስፋ ቢስ ሆኖ ያንቺ እጅ ላይ በፍጹም ሊወርቅ አይችልም። አንድ ነገር ልንገርሽ፣ ለሱ ብቻ ሳይሆን ጠቅላላ ለቤተሰቤ ከኔ ውጭ ምንም አይነት ተስፋቸው ሁሉ በኔ ላይ የተመሰረተ ነው። ምን ትሆኚ? ስለዚህ አሁን ክርክሩን ታይና እንነጋገርበት። እማቀው ነገር ራሱ ነው የነገረኝ እያልኩሽ ነው። ከፈለግሽ ደውይና እናግሪ፣ ወይም ራስሽ ስልክ ደውይና እናግሪ። እንዴ ምን ነው ትግልልክ ሰዎች አይደለም እንዴ? ሌላው ነገር ታዩ ልጁን እና የልጁን እናት አናግሬ ከነሱ ጋር እኔ ከተግባባው ቀድሜ ከተዋወቁ በኋላ ለእህቴ ለህይወት እንዳሳምንለት ፈልጎ ነው ነገረኝ። ቆይ እኔ ምንም ማላቀው እኔ ጋር ከሚልክሽ ለምን እሱ ራሱ አይነግርሽም? ከቤተሰብ ውስጥ ይሄ ሚስጥር አንቺ ነሽ የምታውቂው። አንቺ ነሽ ከነሱ ጋር ግንኙነት ያለሽ እየተነጋገራችሁና ነገር እያስተካከልሽ ያለሽው አንቺ ስለሆንሽ ለዛ ነው የተሻለ ኢንፎርሜሽን ካንቺ ላገኝ እንደምችል በማሰብ ወደ አንቺ ላከኝ። ይኸውልሻል እኔ ምንም ማውቀው ነገር የለም። አለ ከተባለም የሆነ ችግር ቢፈጠር ቤቱን በመሸጥ ለሲፈን ድርሻዋን እንዳካፍላት ብቻ ነው አደራ ያለኝ። ምን? አሁንና አሁን በዚህ ሰዓት ምን ማድረግ እንዳለብኝ ግራ ተጋብቼ መቀመጤን ነው ማውቀው። እውነት ነው ማለት ነው? ምኑን እውነት? ናፍቆት መሞቱን ማለት ሊሞት ነው የሚባለው ወሬ እኔ ኮላ ምንም ብዬ ነበር። ምን አይነት ፈተና ውስጥ ነው ወንድሜ የገባው? ምንድነው የምታወሪው? በቃ ታዲያ ቤቱን አካፍልሽ ሽጥሽ አካፊያት ካልሽማ ተስፋ ቆርጧል ማለት ከፍቶታል ማለት አውቀው ነግረውታል ማለት እኮ ነው። ተስፋ ቆርጧል ማለት እኮ ነው። ወይ ወንድሜ ፈተና ውስጥ ገባች። ዘበናይ እንዴት አንቺ እንዲህ አይነት ነገር ውስጥ ትገኛለሽ? ያውም ላንቺ ጥሩ ማታስበው ከአዳነች ጋር እንደዚህ አይነት ነገር ውስጥ እንዴት ትገኛለሽ? እሺ እሱ ሕክምና እምቢ ብሎ አልታከምም ብሎ ሲያስቸግረኝ ምን ላድርግ? ማለት ማን ነው እሱ? ቆይ አንተስ ብትሆን እንደ አይነት ነገር ውስጥ ተገድጄ ልገባ እችላለሁ እንጂ በፍቃዴ እንዴት ምገባ ይመስላል? ምን ማለት ነው ይሄ? እኔ ስንት ነገር ሞከርኩኝ ሕክምናውን ገብቶ እንዲወስድ። ሌላ መንገድ አማራጭ ስላጣሁኝ ነው እንደ አይነት ውሳኔ ውስጥ የገባሁት። ቆይ እሱ ወደዚህ ሀሳብ ውስጥ እንዲመጣ ምን ማድረግ አለብኝ? አላውቅም፣ ግን የተቻለኝን ሁሉ ሞክሬያለሁ። በምንም መንገድ ሊመለስ አልቻለም። አሁንም ቢሆን እኔን ይወደኛል ብዬ ስለማስብ እኔን አደጋ ላይ የሚጥለኝን ነገር ሳደርግ ይሄን አስበው ወደ ራሱ ይመለሳል፣ ውሳኔውን ይቀይራል ብዬ ነው ያደረኩ ያለሁት። እንደዚህ ሀሳቦች እንኳን ብዙ የሚያስኬዱም አይደሉም። ግን በደንብ ነው የሚያስኬደው፣ እርግጠኛ ነኝ። እኔ ግን ይኸውልሽ የፈለገ ነገር ጥንቅር ብሎ ይቀራል እንጂ ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት የለብሽም። እንዴ? አዎ ነገርኩሽ።
እንደዚህ አይነቷ ነገር ህይወት ውስጥ የምትፈጥረው ነገር ነገ እስከ መጨረሻው ህይወትን የሚያበላሽ ነው የሚሆነው። ልክ እኮ ነህ ብዬ ገብቶኛል እኮ ያንተ ሀሳብ ግን በቃ ግን የሚባል ነገር እዚህ ጋር አይሰራም። አይ ራሴን አውቃለሁ ራሴን እቆጣጠራለሁ ምናምን በጭራሽ አይሰራም። ይኸውልሽ አሁን የኔን ትእዛዝ ትቀበያለሽ ወይ ደግሞ ካልሆነ ለአባትሽ ሁሉ ነገር ነው። አዎ ካልሆነ ደግሞ በቃ አንቺን መከታተል ወደዚህ ወደዛ ማለት ስለማንችል አንቺ በምትሄጂበት በየቡና ቤቱ በየክለቡ በየምናምኑ አብረንሽ እየተከታተልን እየተገኘን እናድንሻለን። ቀዩ አቤት፣ ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ የሚመጣ ካዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ኦ ዶርሲ ነች ከአሜሪካ እህቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነን ዓመት ያድርስ። አሜን። ሙክት በግ ለቤተሰቡ፣ አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር ወተት ለህፃናት፣ ደብተር ስቴሽነሪ ለተማሪ፣ አበባ ስፓ ለፍቅረኛው መላክ ይችላሉ። በተጨማሪም ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ boleGifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እኔ ትንሣኤ ወይም አቡሽ እንዳደርስሎ የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። ዝም ያልኩት በጣም ስለተናደድኩ ነው። ተው። ምን የሚያናድድ ነገር አለ? ለምንድን ነው የማያናደው? ብቻን እንዳገኘ አስቤ ከመጣሁ በኋላ ከማልጠብቀው ሰው ጋር ሳገኘ አያናድርም? አንተ ስነ ስርዓት የምትናገረው ነገር ላይ ግብረገብነት ይኑር። እሺ ይኸውልሽ፣ ግብረገብ የሚገባው ግብረገብ ለሚያክሰው ነው። እሺ ቆይ አንተ ከእሷ ጋር እንደማገኘ አውቅ ነበር? እኔ በእርግጥ አታውቅም ፋሲሎ፣ ግን ደግሞ እኔ ስላልነገርኩህ እንጂ ያላወቅኩህ ከእሷ ጋር ምትለኝ ከማንታም ስማ፣ ይህንን ከአንተ የምጠብቀው ባህሪ አይደለም። እሺ እናትህ ለምንድን ነው ፋሲል ነገሮችን ቀለል አድርግ እንጂ አታካብድ። ምንድን ነው የማካብደው? ይኸውልህ ነገሩ ነውር መስሎም ከተሰማ እኔን ስደበኝ፣ እሱ ምንም የሚያውቀው ነገር የለም። ይኸውልሽ እኔ ማንንም የመሳደብ ፍላጎት የለኝም። ቆይ አንቺ ለምንድን ነው እንዳይነግረኝ የፈለግሽው? ምክንያቱም አልመጣም ብለህ ትቀራለህ ብዬ። አልገባኝም ሲሆን አንቺ ልትነግሪኝ ስላልፈለግሽ እንጂ ምክንያቱን እንኳን ማወቅ ሳልፈልግ ቀርቼ አይደለም። ቆይ ምንድን ነው እናንተ መሀል ያለው ችግር? ግራ ገባኝ። ይኸውልህ ቶም ታሪኩ ረጅም ነው። ባጭሩ ግን ባለፈው ትንሽ ስሜታዊ ሆኜ ነበርና ስጦታውን ጋር ቤት ስከተው ስለተናደደ ለእሱ ይቅርታ እንድጠይቀው ነው። ለዚህ ነው የሁሉ ግርግር የፈጠርሽው? ስሚ፣ ባለፈው እኮ ጉዳዩን የቋጨነው መስሎኝ ነበረ። አልጨረስነውም። ረስታው ካልሆነ በስተቀር አልጨረስነውም። ደግሞ በታሪክ ልትረሳው አትችልም። አንተ አልነበርክ እንደ ይቅርታ ካልጠየቅሽኝ እያልክ ስትጨቀጭቀኝ የነበረው? በቃ በሚስጥር ልታገኘኝ የፈለግሽበት ምክንያት ይሄ ነው? አይደለም፣ ሳልፈልግ ቤቴ ድረስ በመምጣትህ። ምን ቤቴ ድረስ? አዎ፣ ሰተት ብሎ ቤቴ ድረስ ከመምጣቱም በላይ ጾታዊ ጥቃት በማድረሱ ባለጌ መሆኑን ልነግረው። ስነ ስርዓት። እባክህ አንተ ስነ ስርዓት የሚባል ነገር አታውቅም። ቆይ 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 ቆይ፣ በእናትሽ ተረጋጊ ጽዮን። ምንድን ነው የምታወሩት? ቤቴ ድረስ በመምጣት ነው ይችላል? የምን ጾታዊ ጥቃት? እኔ ቶሚ ይኸውልህ አቅም ኖሮኝ ይህንን ነገር ልነግርህ አልችልም። አቅም ካለው እሱ ይንገረን። ፋሲል ይኸውልሽ ነገር ልንገርሽ፣ አንቺ ባትወጂም ከምንም በላይ የሚወድሽ ጓደኛ እንዳለሽ እያወቅኩኝ ከዚህ የበለጠ ትልቅ ነገር እንዳድርግ ጠብቂ ነበረ። እኔ እኮ
ሲጀመር ካንተ ምንም እንደማልጠብቅ አሳምረህ ታውቀዋለህ። አቤት። አዎ ደግሞ ከልጁ ጋር ምንም አይነት ግንኙነት የለኝም ብያለሁ። እሺ ምን ይፈጠር? ምን ነው የምትይው? ንገሪኝ እስኪ። ይኸውልህ እኔ ምንም ይፈጠር አላልኩም፣ ግን በደካማ ጎኔ በመግባትህ ብቻም ሳይሆን የስራ ባልደረቦቼን አክብሬ ነው ምንም ነገር ሳይፈጠር ዝም ያልኩ እንጂ ለማንም በቀላሉ እጄን የምሰጥ አይነት ሴት እንዳልሆንኩኝ ታውቃለህ። ሰላም ቶም፣ አሁን መሄድ እንችላለን? ቆይ 5 ደቂቃ ብቻ እሱ የመጣው በእኔና እሱ መሀል ምንም አይነት የፍቅር ግንኙነት እንደሌለ ሊያስረዳችሁ ነው። በማይሆን ነገር ተጣልተን መግባባት አልቻልንም። ጥላኝ ሄደች። ቆይ ማታ ያን ሁሉ ስቃይ ስታያመሸው እንደዛ አሙ ስትፈልጋት ነበር። ስታገኛት እንዲህ በቀላል ትልቃት ነው እንዴ? ምን ላድርግ ሲራቂ የገዛ ወንድሟ ደጋግሜ አደጋ ላይ ናት እያልኩት እሱ እንደዛ ከግዴለሽ ሆኖ ከለቀቃት እኔ ምን ማድረግ እችላለሁ? የፈለገ ይሁን። ደግሞ ቆይ እንዴት ነው እሱ ችግሩን እየነገርኩህ ህይወት ችግር ላይ እንደሆነች እያወቀ እንዴት ነው እሱ አስሎ ጥሯት ሊሄድ የሚችለው? ምን አይነት ነገር ነው የምነግርህ? ምን አውቃለሁ። በእናትህ ደግሞ እኮ እንዴት የሚንሰፈሰፍላት ወንድሟ አንዷት። ስለ አብይ ከሆነ የምታወራኝ አውቃለሁ፣ ህይወት ነግራኛለች። እኔ ግን ጭራሽ አልገባ ያለኝ ነገር እሱ ገና ለገና ተዋት ብለህ አንተ እንዴት ብትጨክን ነው ጥላት የመጣሽ? ምን አደርጋለሁ? ያ ሁሉ አደራ ያለበት ሰውዬ እንደዛ ግድ የለሽ ከሆነ እኔ ምን ቤት ነው ምን ቤት ነኝ? አጭር እድሜ ነው ያለኝ። መቼ እንደምሞት እንኳን በቅቷል። ኖ ናፍቆት እንደዚህ አበለኝ በእናትህ። ሟችም ሆነ ነዋሪው የሚያውቀው ፈጣሪ ብቻ እንጂ አንተ ስላልካድ እሱን ካልካድክ ዝም ብለህ በፈጣሪ ስራ ጣልቃ እየገባህ ይሞታለሁ ምናምን እያልክ እንትን አትበለኝ በእናትህ። ደግሞ የፈለገ ቢሆን ማለት የፈለገ ነገር ቢሆን ደንታ ቢስ በሆነ ምክንያት ህይወትን ጥላት መምጣት አለ። ሲራክ ደንታ ቢሶኛ አይደለም። ማታ እንደዛ ተሰቃይተ እንዳደርና ያያርን እንዴ? በቃ እኔ ደከመኝ፣ ሰለቸኝ። ከዚህ በላይ ምን ከደከመ አንተ ግባና አረፍ። እኔ ስልክ ደውዬ የሚወድ ፈልጋለሁ። ምን? አዎ ማታ ፈላልጋችን ልካል ነበር። ዛሬ ግን እኔ የተሻለ ዘዴ ፈልጌ ላገኛት እሞክራለሁ። ቆይ ምን አግብቶ ማለቴ አንተ ምን ቦጣህ? ያለ ኃጢአት ትላንት እንደዛ ስትሰቃይ ማደረ ሳይንስ አሁን ደግሞ ሲጀመር ነው ተከራተትኩ ተሰቃየው ማለት ነው። ሲቀጥል ደግሞ ማያገባኝ መስሎ ከሆነ በጣም ተሳስተሃል። ይሄ ጉዳይ ከማንም በላይ እኔ ነው የሚመለከተው። አንደኛም ሁለተኛም ሶስተኛም ሆኜ የዳርኩ ሚዜ እኔ እስከሆንኩ ድረስ ይህ ጉዳይ ከኔ በላይ ማንንም አይመለከትም። ትልቅ ሲራኪ ምንም ነገር አትገሪ ነው። እኔ ሁሉን ነገር የማውቅ ትልቅ ሰው ደግሞ ህይወትን ዛሬ ያገኛታል። አግኝቻት ይዤልህ እንደምመጣ እርግጠኛ ባልሆንልህም ዛሬ ግን መጠጥም ሆነ የአስጊ ነገሮች ተቆጥባ እንደምታደርግልህ ላረጋግጥልህ እፈልጋለሁ። አሁን ቤት አደርሳለሁ፣ ገብተህ ታርፋለህ። በቃ ሁሉም ነገር ሰምተናል። እሺ ደስ ይነፍ። ቴንክ ዩ። ባጭሩ ጽዮኔ ያንን ሁሉ ማለቅ የለው ደስታ በሰጠች በእኔ የተነሳ አዲሱን የፍቅር ጓደኛዋ ማጣት ስለሌለባት። አንተ ያማሃል እንዴ? ምን ነው እናቴ? ምን አጠፋ እንዴ? እውነቱን ንገርልኝ ነው እንጂ አልኩህ። ለምነው ብዬ ጠርቻለሁ እንዴ? ይቅርታ እናቴ። ለማንኛውም ሁሉ ነገር የሆነው ለእኔ ደስታ ነው። ድንገት ሳላስበው ከአቅሜ በላይ ስለወደድኳትና እኔ እንዳልጎዳና የሆነ ነገር እንዳልሆን ብላ ነው። ምን? አዎ እንዲያ ባይሆን ኖሮ ጽዮኔ ለእኔ የምትገባ ሴት አልነበረችም። ደግሞም የምትወደው ሰው ስታገኝ ከኔ ጋር ያላትን ግንኙነት እንደምታቋርጥ ተስማምተን የጀመርነው። በጣም ጥሩ ወንድሜ፣ እውነቱን ከሚገባው በላይ ስለነገርከኝ ይበቃል። እሺ፣ በጣም እናመሰግናለን። ይበቃል። እሺ፣ ጨርሻለሁ። ለሁሉም እስከዛሬ ለነበረን ቆይታ ስለከፈለችልኝ ዋጋ ያለምንም ቅሬታ በደስታና በታላቅ ምስጋና ነው የምንለያት። ማይክ፣ እዚህ ድረስ መጥተህ ትክክለኛውን ነገር ስለነገርክልኝ በጣም አመሰግናለሁ። አሁን መሄድ ትችላለህ። እሺ፣ መልካም። በድጋሚ አመሰግናለሁ። እሺ፣ ቻው። ደህና ዋልሽ። አንቺ ግን በጣም ወራዳ ሴት ነሽ። እሺ። ማ? እኔ? አንቺ እንዴ
አሁን ይበቃል። ይኸውላችሁ ሰማናለሁ ሁሉንም ነገር። ስለዚህ አይበቃል። በቃ ስማ፣ አታያትም እንዴ ደህናውን ወንድ ልጅ አምጥታ ስታዋርደው? እሱ መዋረድ ከፈለገ የራሱ ጉዳይ ነው። አሁን ግን ይበቃል። ከማመን አንተ ደግሞ ዝም ብለህ ትዘላብዳለህ። ስማ፣ ወንድ ልጅ ራሱን አዋርዶ መሳደብ ይፈልጋል? ንገረኝ። ገና ለገና ተወደድኩኝ ብላ አምጥታ እኮ ነው ወንድ ልጅን የምታዋርደው እዚህ ጋር። ይኸውልህ ካዋረድኩትም እኔ አይደለሁም። እሺ ራስን እንዲዋረድ ያደረገው እኔ ፋሲል? አዎ አላደርገውም። ወንድ ልጅ እንዲዋረድ አላደርግም። ይኸውልህ መጀመሪያውን እኮ ምንም ነገር የለንም ስልህ ብታምናኝ ኖሮ ይሁሉ አይፈጠርም ነበር። ንገረኝ እስቲ፣ ይህን በማድረግሽ ምን ተጠቅምሽ? ምን ያገኘሽው ነገር አለ? ንገረኝ። ማለት እንዴ እኔን ለማሳመን ብላ ነው ብለህ ብቻ ራስህ እንዳትቆልል። እኔ እንደ ማንኛውም ሰው ራሴን ምቆልል አይደለም። እሺ እባክህ ብትቆልል ማንም የሚሰማ ሰው የለም። ይህንን ያደረኩት ደግሞ ለአንተ ሳይሆን ለቶም ክብር ብዬ ነው። እሺ አቤት። አዎ ያልሆነና የሆነውን ነገር ዘላብደህ ከስራ ባልደረቦቼ ጋር እንዳታሻክረኝ ብዬ ነው ይህንን ሁሉ ነገር ያደረኩት። ቆይ አሁን የሰማነው ነገር እውነት ይሁን አይሁን በምንድን ነው የምናውቀው? እውነትም ይሁን ውሸት አሁን እሺ ብትሉኝና ብናውቀው ደስ ይለኛል። በገንዘብስ ገዝታ ያመጣችሁ ዱርዬ እንደሆነስ በምንድን ነው የምናውቀው? ንገረኝ እስቲ። ምን አልክ አንተ? አዎ በእርግጠኝነት መናገር አልችልም። አባቴ ያየውን ግማሽ የሰማውን ምንም ነገር እንዳታምን ብሎ ያሳደገኝ አባት አለኝ። እሺ አሁን መልሱን በደንብ አግኝቼዋለሁ። እኔ ከይህን ሁሉ ነገር የደከምኩት ደህና ሰው መስለኝ ነበር። ለካ የለየልህ ባለጌ ቆሻሻ ሰው ነህ። ስሚ ፋሲል፣ አረቱ ልቀቀው። ቆይ ልቀቀው። ምን ሊሆን ነው? ሲሆን አንቺን በቃ ተነሽ ሻውን ሂጂውን ጉረኛ። ይኸውልህ እኔ በባህሬ እንዳንተ አይነቱን ሰው ልክ ሳላስገባ መቀመጥም አልወድ ሰው ነበር። ቶምን አክብሬ ብቻ ሳይሆን ከእንዳንተ አይነት ትንሽ ሰው ጋር ማነስ ስለማልፈልግ ነው። ይኸውልህ ሁለተኛ በዞርኩበት ብዞር እግዚአብሔርን አለቀ። ሰይጣን ከሆነች ልጅ ጋር የሰዓት ጨዋታ ስትጀምር ትንሽ አታስብ? ታም ይኸውልህ ስራችን በእሷ የተነሳ አደገኛ ደረጃ ላይ እንደሆነ ታውቃለህ። ማለትማ የሚላከውን ብር በሙሉ እሷ አካውንት ውስጥ ነው ያደረገችው ያለችው። ቢሆንስ ማለት አሁንስ የሚላከው የሚቀጥለው ዶላር እዚህ አካውንት ውስጥ ይግባ ማለቱ አይቀርም? ይሄማ በፍጹም ሊሆን አይችልም። እንዴት ሊሆን ይችላል? እንዴት አይሆንም? እሺ ይኸውልህ ተሳክቶላት እንደባለፈው ሃይጃክ ማድረግ እናንተ ባትችሉ በእናንተ ቁጥጥር ስር መውደቅ እሺ ብላ የምትቀበል ይመስላል? አውቃለሁ፣ እሱንም አትቀበልም። እንዲያውም ልንገርህ ትልቅ ጦርነት እንደምታነሳ አውቃለሁ። እየጠበቁ ነው። ስለዚህ እኔ ገርፍሬንድ በማድረግ እሷ ጋር ያለውን ገንዘብ ለማስመለስ ያደረጉት ጥረት ነው። እሺ እና እኛን ገዳ ለማዳን ብለህ ነው እንደዚህ አይነት የሂሳብ ጨዋታ ውስጥ የምትገባው? ንገርህ፣ ያንተም የኔም የሁላችን ምዳ ነው ይሄ። እሺ ስማ፣ ቢሆንም የሄድክበት መንገድ የተሳሳተ መንገድ ነው። ስለዚህ ሁሉም ነገር እንኳን አልተሳካ እንኳን ቆመ። ኧረ እባክህ አልተሳካም። ስማ እንዲያውም ካሰብኩት በላይ ነው የተሳካልኝ። እሺ አይመስለኝም። በእናትህ አላየሃትም እንደ ቀንድ አብቅላ እብድ ሆና እንዴት እንደሄደች? በፍጹም አይሳካም። አታውቃትም ማለት ነው። ጽዮንን አታውቃትም። ይኸውልህ አንድ ነገር ልንገርህ፣ ስድቡ አስደንግጦ ከሆነ እርሰው። ያ ለእናንተ መልእክት ነው። ለእኔ እንዲያውም ይኸውልህ የምታደርገው ድርጊት እንደምፈልገው እንደሆነ አድርጋልኛለች። እንዲያውም ፋሲል እንደዚህ የሚሰማ ከሆነ ሁሉም ነገር ይቅር፣ አቁሙ። ይኸውልህ ታም ፕሊዝ እንዳትመክረኝ፣ ታስቀይመኛለህ። እሺ ቆይ እና እንዴት ላድርግ? ታም ፕሊዝ በቃ አልኩ አይደል እንዴ? እኔ የመመከሪያ ጊዜ አልፎብኛል። እሺ ለእሱ ችግር የለውም። የሰው መምጫው መንገድ ግን ስለማይታወቅ እባክህ ፋሲል ተጠንቀቀ። በጣም ሰይጣን ልጅ ነች። እባክህ ይኸውልህ ይልቅንስ የኔ ነገር የሚያሳስብ ከሆነ አንድ ነገር እንድታደርግልኝ ነው የምፈልገው። ይህንን ጉዳይ አብይ ማወቅ የለበትም። እሱ ችግር የለውም ፋሲል። ግን እባክህ እቺ ሰይጣን ልጅ የምትመጣበት መንገድ አይታወቅም። ጥንቃቄ አድርግ እባክህ። ታም አታስብ። እሳት ውስጥ የምገባው እኔ 1 2 3 መከላከያ ለብሼ ነው። እንደውም አንድ ነገር ልንገርህ፣ ቆንጆ ቀዳዳ መውጫን አዘጋጅቼ ሁሉ ነው የምገባው። ጥሩ። የዚህ ሆነ ጦርነት ለሳሩ እንደሆነ አውቃለሁ። ጉዳቱ ለሳሩ ነው።
ስለዚህ ላስቆም ስለማልችል ምልህ ነገር ብኖር ተጠንቀቅ ብቻ ነው። ጥንቃቄ አድርግ። አችላትም ተጠንቀቃት። እባክህ ፋሲል። Don't worry about it. እሺ? I'll take care of it. I got it. የደላሽ ወልደ መንፈስ ቅዱስ አንቺ ስማን ቤት በኩል መጣሽ? ምን አስደነገጠ? ቀደም ኪችን ሆነሽ ነው የገባው። እንቅልፍ ስለተጫጫለኝ እንዴት አዋልሽ ሳልልሽ ገባው። ግን እንቅልፍ አለ እንዴት አድርጎ ይወሰደኝ? እንዴ እንቅልፍ እኮ እንደው የውስጥ ሰላም ይፈልጋል ልጄ አይደል? አዎ የቱንም ያህል እንደው እንቅልፍሽ መጣው ጭንቅላትሽና ውስጥሽ ሰላም ከሌለው እንቅልፍ አይወስድሽም እኮ። አይማይ የተፈጠረውን ነገር ብትሰሚ አንቺ ማታንጎራጉሪም ነበር እባክሽ። ምንም የተፈጠረ ነገር የለም። እውነት ምንም የተፈጠረ ምንም ነገር የለም። ጥቅሜሽን ሙሉ የደበቅሽውን ነገር እነቶም ለህይወት ነግሯት እሳት ጎርሳ እሳት ለብሳ እየመጣችልሽ ምን ቆይ እንዳትነግራት ብዬት በተማጸኖት ነግሬው እንዴት ሊነግራት ቻለ? ገና ያሰበውን ነገር ስላላገኘ ይሆናል። አላንቺ አይደለ እንዴ ደግሞ ነግራታለሁ ብሎ ነገርሽ? ቆይ እንዴት ብሎ ሊነግራት ቻለ? ይነግራታል። በቃ እሱ መናገር ባይፈልግም ደግሞ አብይ ዘመናቱን በቀል ሊበቀል ፈልጎ በሱ እንዲነገር አድርጎም ሊሆን ይችላል። አዲ የመጣችልሽ ነው። ይሄ እንግዲህ ይሄ የክፋት መርዝሽን እንዳትረጭ በቃ። አይማዬ በዛታው መርዝ ምናምን የሚባል ነገር አለ። የነገር መርዝሽን ነው። አብይም ከኔ ጋር ምንም ያልቂም የለውም። ደግሞ ቂምም ቢኖረው እንደዚህ አሳልፎ አይሰጥም። ጥሩ ለሁሉም እየመጣችልሽ ነው። ትምጣ በቃ ትምጣ። ምን ችግር አለው? ትምጣ። 9 ሞት መጣ ቢሉ አንዱን ግባ በለው ነው። በቃ ትምጣ። ምን ችግር የለም። ወይ መታደል። እኔ እንቅልፍ ካይኔ ላይ ብን ብሎ ጠፍቷል። አንቺ ሁሉ ነገር ተፈጥሮ መረጋጋትሽና ሰላምሽ ይገርም። አይ ልንገርሽ፣ ሰላም ከፈጣሪ እንጂ ከሰው አይገኝም። በቃ አይደል? አዎ እውነቴን ነው። እኔ ይኸውልሽ ከፈጣሪ ጋር ንስሐዬን አውርቼ ሰላም ፈጥሬያለሁ። ምንም ቢመጣ ምንም አልሰጋም። ከሰውም ቢመጣ አልፈራም። በቃ አልፈራም። ይሄ እባክሽ ለኔ መጃጃል። ይኸውልሽ በእርግጥ የወሰምታ ስሜቷ ባይጎዳ እንደው ባታዝን ደስ ይለኝ ነበር። ነገር ግን በቃ ካሁን በኋላ እኔ ተጽናንቼ እሷን ከማጽናናት ውጪ ምንም የማደርገው ነገር የለም። ይኸውልሽ አሁን ይኸውልሽ ሁሉን ነገር እርክፍ አድርገሽ ትተሽ እንደው በንጹህ ልብ እንደባለፈው ከአንገት ሳይሆን እንደው ከልብሽ ይቅርታ አድርጊላት እባክሽ። እባክሽ አዴ እባክሽ። እኔ አዳች በለው እንደዛ አይነት ነገር አይስማማኝ። ከመጨረሻው ድረስ ማንቁርት ለማንቁርት ተናቀን ገደል እንገባታለን እንጂ እንደዚህ እንደቀልማ ዝም ማለት ያውን እኮ በቃ ምንም ነገር ሁሉ ነገር አብቅቷል። በቃ ማዛላ በቃም ወይኔ ወይ እሷ ስንሞት ነው ነገር የሚያደርገው። አዎ እንደ ቀልድማ አይሆንም። ልቃውን ግድ የለም ማናቸው የኛ ባርዳሪ ማናቸው አቶ ሞላ የሳቸው የባለቤት ስልክ ፈልጊና ስጭ። ደግሞ እሷ ስልክ ምን ያደርግልሻል? እኮ ምን ያደርግልሻል? ያደርግልኛል። በቃ ባርዳር ሜዳ አስቤያለሁ። ስልካቸው ፈልጋለሁ። ያም ጉዳይ ነው የሚኖርሽ። በቃ የምሄድበት ጉዳይ አለ። ቤተሰብ አይደሉ እንዴ? ጠይቂያቸው እመጣለሁ። እቺን ማስመሰልሽን ተይኛ። ትክክለኛውን ነገር ንገሪኝ። ምንድነው? ለምንድን ነው ያስፈለገሽ? እማዬ ተይኝ በእናትሽ። ሰውየው ልጅ አለው። ማን ነው ልጅ ያለው? ማን በልሁ ነው? ከዚህ እድሜ በኋላማ አይደግማትም። እና ማን ነው? እሺ ናፍቆት ልጅ አለው። እዚህ እየተለታለሰ እሷን ያደነዝዛል። እሱ ለካም ታሪኩ ሌላ ነው። አየሽ በር ሲዘጋ ሌላ በር ይከፈታል። ይኸውልሽ በእኛ ቤት የሚያልቅ ነገር የለም። በቃ ይሄ ነገር ደግሞ መጥቷል። አዱይ ምንድን ነው የምትይው? ቆይ የመዘሽ የምታመጪው ነገር ምንድን ነው? ኧረ እኔ ግራ ገባኝ። አሁንስ እንዴ
ምን ነው ቀዝቀዝ ሰላማሽ ለሌላው ጊዜ ሰላም